ፍቅር ገበየሁ ነኝ ከአዲስ አበባ። ለጠባቦች እኔ ልክ እንዳስኳል ነኝ። ከቅርፊቴ ውጪ ብቻዬን ፍጹም ህልውና የሌለኝ ውበት ድምቀቴን መኖሬን እስትንፋስ ልቤን ብሌኔን የኔን መጠሪያ ማንነት ሀገሬን ያጠበባችሁ በሰፈር በመንደር በጎጥ በወንዝ በድልድይ ድንበር እንደይታችሁ ጥበት ግዙፏን ያሳነሳችሁ የኔ ሀገሬ ባህር ነች፣ ሰፊ ነች፣ ምጡቅና ጥልቅ። እንደናንተ ማነስ አልቻልኩም የዘር ሰበዝ ስሰነጥቅ። በእናንተ ዓለም አልኖርም እውነትን ክጄ ታሪክ ስፍቅ። ይልቅ እንጥፍጣፊ የሀገር ፍቅር ከቀራችሁ በጥቁር አፈሯ እንድቀበር ኢትዮጵያን ስጡኝ እባካችሁ፣ ጠባችሁ ላጠበባችሁ። ሌተናንት ኮሎኔል ወይንአረግ በቀለ የወታደር ልጅ ነኝ በሚል ርዕስ ከጻፈችው መድብል ላይ የተቀነጨበ። ወይንአረግ የወታደር ልጅ ወታደር ነች። ወታደር ጥበትን አያውቅም። ሰንደቅ ስር ተንበርክኮ ቃለ መሐላ የሚፈጽመው ሰፊዋን፣ ትልቋን፣ ታላቋን ኢትዮጵያን ለማስከበር ነው። የሚያስከብራትን ሀገር ያከብራታል። የእርሱም ክብር ከሀገሩ መከበር ጋር እንደሆነ ስለሚያምን አስከብሯት ይከበርባታል። መለዮው፣ የደንብ ልብሱ፣ አርማው ሁሉ የተከበረ ነው። ወታደር ልጆቹንም በሀገር ፍቅር ስሜት በመልካም ስነ ምግባር ኮትኩቶ ያሳድጋል። እኔም እንደ ወይንአረግ የወታደር ልጅ ስለሆንኩ የሀገርና የሰንደቅ ዓላማ ፍቅር ለውትድርና ሙያ አክብሮትና ታላቅነት በስብዕናዬ ውስጥ ሰርጿል። አገሬን ሲያሳንሷት ያመኛል። የውትድርና ክብር ሲዋረድ ይከፋኛል። ኢትዮጵያ አሳድጋ ለትልቅ ማዕረግ ያበቃቻቸው አንድ ከፍተኛ መኮንን ያከበረቻቸውን ሀገር ሲያብጠለጥሉ ሰምቼ አፈርኩ። ያፈርኩት ለእርሳቸው ነው፣ ለብርጋዴር ጀነራል ተፈራ ማሞ። መጀመሪያ ታላቋን ሰፊዋን ኢትዮጵያን ከድተው ወደ ጎጥ በመውረድ ሲሸፍቱ ክብራቸውን አዋረዱ። ጫካ ለጫካ እየተሽለኮለኩ ፍሬከርስኪ መግለጫ ሲሰጡ መቆየታቸው ሳያንስ ሰሞኑን ኢትዮጵያ የምትባልን ሀገር አናውቃትም፣ አንፈልጋትም የሚል አይነት መልእክት ሲያስተላልፉ ምን ነው አምና በሞትኩ እንዲያ እንዳማረብኝ ያከበረኝ ሁሉ እንዲህ ሳያፍርብኝ የሚለውን ግጥም እርሳቸው ቦታ ላይ ቆሜ አነበነብኩ። ብርጋዴር ጀነራል ተፈራ ማሞ ከጽንፈኛው ቡድን አመራሮች አንዱ የሆነውን እስክንድር ነጋን ሲኮንኑ የተናገሩትን ደግሜ ስናገረው ይቀፈኛል። እየቀፈፈኝ እንደምናገረውም ልብ በሉልኝ። እስክንድር ኢትዮጵያ ኢትዮጵያ ይላል፣ ለኢትዮጵያ ይወግናል። ይህ አያስፈልግም በማለት ኢትዮጵያ ማለትን እንደ ነውርና እንደ ወንጀል አድርገው ተናገሩ። ጀነራሉ ከዚህ በላይ ከፍ ካለ ቦታ ላይ ወርዶ ገደል ውስጥ መፈጥፈጥ አለ? የለም። ተፈራ ሆይ፣ ለመሆኑ ኢትዮጵያን በዚህ ደረጃ ከተጸየፏት 4 ኪሎ ስትገቡ የትኛውን ሀገር ልትመሩ ነው? የአንዳንድ ሰዎች ችግር የሚያሳፍረውንና የሚያኮራውን የሚያስከብረውንና የሚያዋርደውን ለይተው አለማወቅ ነው። ወይንም ቢያውቁም ያለመቀበልና እውነታውን በማዛባት ለሌሎች በማስተላለፍ ተሳስተው የሚያሳስቱ በርካቶች ናቸው። ውትድርና የሀገርን ሉዓላዊነት ለማስከበር የሚያስችል ታላቅ መስዋዕትነትን የሚያስከፍልና ለዚህም በጽናት መቆምን የሚጠይቅ ሙያ በመሆኑ በመስኩ መሰማራት ራስንም ቤተሰብንም ያስከብራል። በብዙ ሀገራት ውስጥ በከፍተኛ የኃላፊነት ደረጃ በተመራማሪነትና በአማካሪነት ስራ ላይ የተሰማሩ ከውትድርና በጡረታ የተሰናበቱ ወታደሮች መኖራቸውም የሙያውን ታላቅነት ያሳየናል። ውትድርና ዲሲፕሊንና መልካም ስነ ምግባርን መላበስን የሚጠይቅ ሙያ በመሆኑ በብዙ ተቋማት ለስራና ለኃላፊነት ያስመርጣል። በማህበረሰቡ ዘንድም ያስከብራል። ውትድርና በጀግንነት ተልዕኮ መፈጸምን ይጠይቃል። ለዚህም የዓላማ ጽናት ያስፈልገዋል። ወታደሮች ተልዕኳቸውን በአግባቡ ተወጥተውና ግዳጃቸውን በጀግንነት ፈጽመው አገርን ሲያስከብሩ እነርሱም ክብርን ያገኛሉ። ህዝብና መንግስትም ውለታቸውን ይመልሱላቸዋል። በታሪክም ሲዘከሩ ከመኖራቸውም በላይ ልጆቻቸውን አንገታቸውን ቀና አድርገው በኩራት የሚራመዱበት ሁኔታ ይፈጠራል። ከዚህ በተቃራኒው ታላቁን የውትድርና ሙያ በማርከስና የገቡትን ቃል ኪዳን በመዘንጋት ሀገርን የሚከዱ የሰራዊት አባላትና አመራሮች ራሳቸውን የሚያዋርዱ ቤተሰቦቻቸውንም የሚያሳፍሩ ናቸው። ይህንን ለማለት ያነሳሳኝ ሰሞኑን ከጽንፈኛ ኃይሎች ጋር ተሰልፎ ሲዋጋ መከላከያ ሰራዊቱ በወሰደው እርምጃ ከነ አጃቢዎቹ ለሞት የተዳረገው ኮሎኔል ታሪክ ነው። ኮሎኔል ታደሰ እሸቴ የተባሉትን ከጽንፈኛው ፋኖ ጋር ተሰልፈው ሲዋጉ የተገደሉትን ኮሎኔል ታሪክ በድህረ ገጽ ላይ ጓደኛቸው የሆኑ መኮንን እንደጻፉት እርሱ ከሞተ ቆይቷል። የሞተው ለእናት ሀገሩ የገባውን ቃል ኪዳን አፍርሶ ከዝቅተኛ ማዕረግ እርከን እስከ ከፍተኛ መኮንንነት ያደረሰችውን አገሩን ክዶ የመለየውንና የማዕረጉን ክብር ዝቅ አድርጎ ከተራ ሽፍቶች ጋር የተሰለፈ ጊዜ ነው። አሁን በጥይት ተመትቶ ለመጨረሻ ጊዜ ያሸለበበት ሂደት ሁለተኛ ሞቱን የተጎናጸፈበት ነው ሲሉ ነበር የገለጿቸው። ከስልጣንና ከ4 ኪሎ ወንበር ውጪ በምንም ጉዳይ ላይ አንደራደርም ከሚሉት ጽንፈኞች ጋር የተቀላቀሉት ኮሎኔል መንግስትን በኃይል ለመገልበጥ ከቆመ ኃይል ጋር የተሰለፉ በመሆናቸው ኩዴታ ለማድረግ እንደተደራጁ ይቆጠራል። ይህም ሌላ የሀገር ክደት ነው።
የእኚህን ኮሎኔል ሞት ለልጆቻቸውና ለቤተሰቦቻቸው ሀፍረትን የሚያጎናጽፍ ከመሆኑም በላይ የጡረታ ዋስትና ስለማያስገኝላቸው ለችግር የሚያጋልጣቸው ጉዳይ ይሆናል። ሁለት ሞት ይሏቸዋል። ይህ ነው አማራውን እየሰበኩ ወደ እሳት የሚነዱት የደብ ነጋዴ አክቲቪስቶች የኮሎኔሉን ከነ አጃቢዎቻቸው መደምሰስ የክብር ሞት እያሉ ሲገልጹት ያስገርመኛል። ምኑ ነው የክብር ሞት? ኮሎኔሉ የተቀላቀሉት ድርጅት እታገልለታለሁ የሚለውን ህዝብ የሚዘርፍ፣ የሚያግት፣ የሚገድልና በነፃነት ከቦታ ቦታ ተንቀሳቅሶ የመስራት እድሉን የሚነፍቅ ድርጅት ነው። በቅርቡ እንኳን ነፍሰ ጡርና የሚያጠቡ እናቶችን ጨምሮ መምህራንን አግቷል። ታላቅ የሕክምና ዶክተርን በአሰቃቂ ሁኔታ ገድሏል። ባለሀብቶች ለፍተው ያፈሩትን የሰሊጥ ምርት ከነ መኪኖቹ አቃጥሏል። ከዚህ ድርጅት ጋር መታገል እንዴት ሆኖ ክብር ሊባል ይችላል? ወይስ ክብር የሚለው ቃል ትርጉሙ ተቀየረ? የጽንፈኛውን ኃይል ግፋ በለው እያሉ ወደ ሞት በመንዳት በደሙ የሚነግዱበት አክቲቪስቶች የመከላከያ ሰራዊቱ ተዳክሟል፣ መንግስት በውድቀት አፋፍ ላይ ደርሷል በሚል ታጣቂውን በውሸት ትንታኔ በማጀገን መስዋዕት እንዲሆን ይገፋፉታል። ተዳክሟል ያሉት ሰራዊት ኮሎኔል ታደሰን የመሰሉ አለን የሚሏቸው መሪዎች ከነ አጃቢዎቻቸው ይደመስሳቸዋል። ከዚያ አይናቸውን በጨው አጥበው ሟቾች የተሰዉት በጀግንነት ተዋግተው ነው በማለት በውዳሴ ከንቱ ሌሎችን ሊቀሰቅሱበት ይሞክራሉ። መልስ ባይሰጡኝም ልጠይቃቸው። በጀግንነት መዋጋቱ በምን ይገለጻል? የትኛውን ግቡን አሳካ? ለህዝቡ ምን አስገኘ? ወዘተ ወዘተ። ጦርነቱ ከሚካሄድባቸው ስፍራዎች ርቀው በውጭ ሀገራት ሆነው የተደላደለ ኑሯቸውን የሚመሩ ዲያስፖራ ፊታውራሪዎች፣ ሌሎችም በተመሳሳይ ሁኔታ ከንቱ መስዋዕትነትን እንዲከፍሉ በጀግናው ኮሎኔል ታደሰ ስም ዘመቻ ታውጇልና ተሳተፉ፣ ተፋለሙ፣ የእነርሱን አርማ አንስታችሁ እነርሱ በሄዱበት መንገድ ተጓዙ በማለት ፕሮፓጋንዳ ይሰራሉ። እነርሱ የሄዱበት መንገድ እኮ የክህደት የውርደት መንገድ ነው። የሞት ሞት ነው። ያተረፈው ነገር ቢኖር ለእናንተ ዜና በመሆን ሳንቲም እንድትሸቅሉ ማስቻል ነው። ከዚህ በፊት አዲስ አበባ ጎዳና ላይ ግርግር ፈጥሮ በፖሊስ ጥይት የተገደለውን ናሁሰናይ የተባለ ጽንፈኛ በማወደስ በስሙ ዘመቻ እንደታወጀ የሚረሳ አይደለም። ጎንደር ውስጥም እንዲሁ በአንድ ሟች ስም ዘመቻ ታውጇል። ዝመት፣ እንደ ከሌ ተዋግተህ ሙት፣ ታሪክህ በትውልድ ይወሳል ተብሎ ወጣቱ ይቀሰቀሳል። ታሪኩ የሚወሳው ግን በጥቂት ዩቱበሮችና አክቲቪስቶች ሚዲያ ነው። እነዚህ ሚዲያዎች ደግሞ ጥላቻ የሚሰበክባቸው፣ የሐሰት መረጃ የሚፈበረክባቸውና ሳንቲም የሚሸቀልባቸው ሚዲያዎች ናቸው። እነዚህ የጥላቻ መልእክቶችና የሐሰት መረጃዎችን የሚያሰራጩ ሚዲያዎችና ባለቤቶቻቸው ደግሞ ራሳቸው በወንጀል የሚጠየቁና በታሪክ ተወቃሽ የሚሆኑ በመሆናቸው እነርሱ ዘንድ የሚቀመጥ ታሪክ ዋጋ የሚሰጠው አይሆንም። ኮሎኔል ታደሰ እሸቴና ጓደኞቻቸው የከፈሉት መስዋዕትነት ትግላችንን ይበልጥ ያጠናክረዋል ይላል የካቲት 22 ቀን 2017 ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ በሚጠራው ቡድን የተሰጠው መግለጫ። መራራ መስዋዕትነት እየተከፈለ ባለበት የአማራ ህዝብ የህልውና ትግል ውስጥ ታላላቅ የጦር መሪዎች ጭምር የህይወት መስዋዕትነት መክፈላቸውን ቀጥለዋል ይላል መግለጫው ሲጀምር። ጽንፈኞቹ ሳያውቁት የኢትዮጵያ መከላከያ ሰራዊት ጥንካሬና እየወሰደ ያለውን ኦፕሬሽን ከባድነት የገለጹበት አባባል ነበር። እናስ ይህ መስዋዕትነት እስከ መቼ ይቀጥላል? ከገዳም ወደ ገዳም ወደሚሽለኮለኩትና በሸክምና በድጋፍ ወደሚንቀሳቀሱት ወደነ ተፈራ ማሞ ወደነ ዘመንም እየመጣ ነው እኮ። ውጊያ በዞረበት ዞሮ የሚያውቀው እስክንድር ነጋ ለነ ሀብታሙ አያሌው በሰጠው መግለጫም ተመሳሳይ ሀሳብን ሰንዝሯል። ኮሎኔሉን ከአፄ ቴዎድሮስ ጋር በማነጻጸርም ጀግንነታቸውን አወድሷል። በመቀጠልም ሌሎችም በኮሎኔሉ መንገድ ከመጓዝ ውጭ ሌላ አማራጭ የላቸውም ብሏል። ሀብታሙም ይህንኑ አጠናክሯል። እረ ሌላ አማራጭማ አለ፣ እጅ በመስጠት ወደ ሰላማዊ ህይወት መመለስ አሊያም ችግርን በውይይት በመፍታት ራስንና ሌሎችን ከተመሳሳይ አደጋ መታደግ፣ ወላጆች ያለ ጠዋሪ፣ ህፃናት ያላሳዳጊ እንዳይቀሩ ብሎ የማሰብ አማራጭ አለና እንዲጠቀሙበት አድርጓቸው። ለእናንተ የፖለቲካ ትርፍ የሌሎች ሞት እንዲቀጥል ማድረግ እጅግ አሳዛኝና ህሊና ማጣትም ነው። ይልቅ ለሀገራቸው ታላቅ ገድልን ፈጽመው ሀገራቸውንም አስከብረው ከተከበሩና ታሪክም ሲዘክራቸው ከሚኖር እልፍ ጀግኖች አንዱን እናውሳ። በየዓመቱ የካቲት 26 የሚዘከረው የካራ ማራን ድል ካጎናጸፉን ጀግኖች አንዱ የሆነው አሊ በርኬ ገድል የዚህን ታላቅ ሙያ ክብር በጉልህ የሚያሳይ ነው። ጀግናው አሊ በርኬ ወራሪው የዛድ ባሬ ጦር ሀገርን ለመያዝ ያደረገውን እንቅስቃሴ እየተከላከለ የነበረውን የቀድሞ ሰራዊትና የአካባቢውን ሚሊሻ ለመደምሰስ የከፍተኛ መሳሪያ ጥቃት በሰነዘረበት ወቅት በስውር የጠላትን መስመር አልፎ በመግባትና 3 የጠላት ታንኮችን በፈንጂ በማጋየት በጠላት መካከል ግራ መጋባት እንዲፈጠር አድርጓል። ከሰዓታትም በኋላ በሶማሊያ ጦር ሙሉ በሙሉ የከባድ መሳሪያ ጥቃቶቹ እንዲቆሙ ሆነ። የአሊ በርኬ ጀብድም ለወራት ድል ያልቀናውን የኢትዮጵያን ጦር መንፈስ አነቃቃ። የእርሱና የሌሎች ጓዶቹ ጀግንነት የዚያድ
የዚያድ ባሬ ጦር እንዲያፈገፍግና የኢትዮጵያ ጦር ወደ መልሶ ማጥቃት እንዲገባ በማድረግ ወራሪውን በመቀልበስ ከፍተኛ ሚናን ተጫውቷል። ታዲያ ይህንን ጠላት መሃል ገብቶ ታንክን በማደባየት እና ዙሪያ ገባውን እንዳያምኑ አድርጎ ግስጋሴያቸውን የሚገታ እና የወገንን ጦር የሚያበረታ ደፋር ሀገር ወዳድን ጀግና ብለን ይህንኑ ማዕረግ መልሰን በጠባብነትና ስልጣን ጥማት መሐላውን ክዶ ሲሸፍት የተገደለን ከሃዲም ጀግና ካልን ትውልድን ግራ ማጋባት አይሆንም? The honor of being a soldier refers to the profound privilege and responsibility that comes with serving in the military, encompassing a commitment to upholding high ethical standards, putting one's life on the line for the greater good, and demonstrating unwavering loyalty to one's country and fellow soldiers, often in the face of extreme danger and adversity. It is deeply rooted in values like courage, duty, integrity, and selfless service. ይህን ኦነር ከተሰኘ ቆየት ያለ የአሜሪካ ሰራዊት መጽሔት ላይ ያገኘሁት ጥቅስ ትርጉም ከነማብራሪያው እነሆ። የውትድርናን ሙያ የተከበረ የሚያደርጉትን መገለጫዎች የሚዘረዝረው ይህ ጥቅስ በመጀመሪያ ሙያው ታላቅ ዕድልንና ኃላፊነትን አጣምሮ የያዘ መሆኑን ይገልጻል። ወታደር ሀገሩን በአውደ ውጊያም ሆነ በሌሎች ዘርፎች ሲያገለግል ተግባራቱ ሁሉ በሥነ ምግባር የላቁ መሆን ይኖርባቸዋል። upholding high ethical standards ብሎ የሚጠቅሰውም ይህንን ነው። ክህደትና ጎጠኝነት በኤቲካል ስታንዳርድስ ውስጥ የዝቅታ ዝቅታ ነው። ሌላው ደግሞ ለሀገርና ለጓዶች የማያወላውል ታማኝነትን በተግባር ማሳየት ነው። ይህ ከሀገርና ከጓዶች ብሔርን፣ ሃይማኖትን፣ ገንዘብን ወይም ሌላ ማንኛውም ነገር አለማስበለጥን ይጠይቃል። ይሄኛው መሐላ በወታደሩ ሕይወት ውስጥ በየዕለቱ ይፈተንበታል። ማህበራዊ ሚዲያው በብሔሩ ወይም በሃይማኖቱ ቀስቅሰው ይህም መሐላ ሊያስክዱት በሚሞክሩ ጽንፈኞች የተሞላ ነው። አብሯቸው የተዋደቀ ጓድን እና ኮትኩቶ ለዚህ ክብር ያበቃቸውን ሀገር ከድተው የሚወጉ ደግሞ የጎጥ አስተሳሰብ ስብዕናቸውን ገዝግዞ የጣለባቸው ናቸው። ቀጣዩ ሀሳብ ደግሞ ለታላቅና መልካም ዓላማ ሕይወትን ጭምር አሳልፎ መስጠት ነው። ይህ የሙያው መገለጫ ለብቻው ታላቅነቱን የሚያሳይ ነው። ምክንያቱም በሌላ በየትኛውም ዘርፍ የተሰማራና እኔ ለሀገሪቱ እጅግ አስፈላጊ ነኝ የሚል ዜጋ በዚህ ረገድ ከወታደር ጋር መነጻጸርም አይችልም። ለመሆኑ ታላቅና መልካም ዓላማ ስንል ምን ማለታችን ይሆን? ሕይወትንስ እስከ መስጠት የሚያደርስ ምን ተገኘ ካላችሁ ጽሑፉ ግሬተር ጉድ ያለው ዳር ድንበሯ የታፈረ የውስጥ አንድነትና ሰላሟ የተከበረ ያጸደቀቻቸው ሕጎች የሚከበሩባት ጉልበተኛ ጉልበት አልባውን የማይዘርፍባት የማይገድልባት እና ዜጎቿ በሰላም ወጥተው የሚገቡባት ሀገርን ነው። ለዚህ ግሬተር ጉድ ወይም ታላቅና መልካም ዓላማ እኔ ሕይወቴን ሰጣለሁ፣ ነጋዴዎች ግን ነግዱ፣ ተማሪዎች ተማሩ፣ መሐንዲሶች ገንቡ፣ ዶክተሮችም አክሙ ብሎ ቃለ መሐላ የሚገባ እና ቃሉንም የሚጠብቅ ወታደር ክብር ይገባዋል። በዘረኛና ጽንፈኛ መልእክቶች ማሎ ለሀገር ሳይሆን ለጠላት ሀገር በመስራት ወደ ስልጣን የመንጠላጠልን ቁማር በመጫወት ሞትለታለው ያሉትን ህዝብ መግደል፣ ጠብቀዋለው ያሉትን ሰላም ማደፍረስ፣ አስከብረዋለው ያሉትን ዳር ድንበር በቅጥረኝነት ማስደፈር ግን ሞትን የክብር ሳይሆን የውርደት የሚያደርግ ነው። በመጨረሻም አንቀጹ እኚህ ሁሉ መሐላዎችና ተግባራት የሚከበሩት እና የሚፈጸሙት በተደላደለ ከባቢና ምቹ ሁኔታ ሳይሆን አብዛኛውን ጊዜ እጅግ አደገኛና ፈታኝ በሆኑ ወቅቶች እና ሁኔታዎች ውስጥ መሆኑን ገልጾ አንድ ግለሰብ በተፈጥሮ ጀግና፣ ለቃሉ ታማኝ እና ሀገርና ህዝብ ወዳድ ከሆነ ለዚህ ክብር የታጨ፣ በተቃራኒው ደግሞ ቃል አባይና ራስ ወዳድ ከሆነ ደግሞ ለዚህ ክብር ማይመጥን መሆኑን ያሰፍራል። ክህደትን እንደ መልካም ተሞክሮ የሚወራረሱት የሀገራችን ነውጠኞች በትግራዩ ጦርነት ጊዜ ከጀነራል እስከ መሰረታዊ ወታደር ድረስ ያሉ አንዳንድ የክልሉ ተወላጆች ከድተው ህወሓትን መቀላቀላቸውንም ኮፒ ፔስት የማድረግ ትልማቸው የህወሓትን ያህል ባይሳካም እንደ ኮሎኔል ታደሰ እሸቴና ከሳቸው ማዕረግ በታች ያሉ ሌሎችንም ወደ ሽፍትነት ቀላቅለዋል። ሞቱን ማወዳደሳቸውም ሌላውን በስመ ጀግንነት ማማለላቸው ነው። ለመሆኑ ክህደት ሰራዊቱን ከድተው ህወሓትን ከተቀላቀሉ ወታደራዊ አመራሮችና አባላት የሚኮረጅ መልካም ተሞክሮ ይሆን? ከሃዲዎቹስ ህወሓትን ለድል አበቁት? የለም። ከድቶ የገባውም ቀድሞም ከህወሓት ጋር የተሰለፈው አብዛኛው ተደምስሶና ቆስሎ የተቀረው ትጥቅ ፈቶ ጥቂት የማይባለው ደግሞ ለአንዱ ቡድን ህይወቱ ዳግም እንደ መቋመሪያ ተመድቦ ነው ያለው። ሀገር ህዝባቸውንና ሀገራቸውን የሚያስቀድሙ በብሔርና ሃይማኖት ለሚጎተጉታቸው ጆሮ የማይሰጡ ልጆቿ በብዛትና ብቃት እንዲሁም በህዝባዊነት ስለሚበልጡ ጸንታ ትኖራለች። ያነሳሳውት ሀሳብ 3 ወገኖችን ያሳየናል። አንደኛው
ኢትዮጵያ የሚለውን ቃል ማውጣትን እንኳን እንደ ነውር የሚያይ በዘር ፍጹም የታወረ ግን ሀገሪቷን በንግስና እመራለሁ የሚል። ሁለተኛው ደግሞ አገር አሰልጥና ለታላቅ ክብር ያበቃችው ይህንን ውለታዋን ደግሞ በክህደትና ጎጠኝነት የሚመልስ ስልጣንን እና ጥቅምን በመሻት ወደ ውርደትና ሞት የሚነዳ ጠባብ ሲሆን፣ ሶስተኛው ደግሞ ቃለ መሐላውን አክብሮ ለሰንደቁ ሊሰዋ ቆርጦ ለሀገሩና ለሕዝቡ በሚኖረው አገልግሎትም ሰላሟን፣ አንድነቷን እና ሉዓላዊነቷን የሚያጸኑ ታማኝ፣ ጀግና፣ የጎጥ ሽለላ ልባቸውን የማያሸፍት የጥቅም ድለላ መሐላቸውን የማያስክድ ወታደሮች ናቸው። ታዲያ የቱ ወገን ነው ክቡር? ቢሰዋስ የቱ ነው በታሪክ ተከብሮ የሚዘከር? ከሃዲውን ብርጋዴር ጀነራልስ እንዴት አየናቸው? ስሟ ሲጠራ የሚቀፋቸውን ሀገር ነግሰው ሊመሯት የሚዋጉት እንዲህ ዓላማውን ወደ ሳተ ቡድን ኮብልለው የሚቀላቀሉና የሚሞቱ ቀድሞውንም ክብርና ውርደትን ክፉና ደግን መመዘን አልቻሉምና ዕጣ ፈንታቸው ይገባቸዋል። ቸርን ሰንብት።